ሰበር ዜና ከፍተኛ ባለስልጣናት ላይ ድንገተኛ ጥቃት ተፈጸመ። በኢትዮጵያ ድንበር ላይ ከባድ ውጊያ ተቀሰቀሰ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። ከፍተኛ ባለስልጣናት ላይ ድንገተኛ ጥቃት ተፈጽሟል። በዋና ከተማዋ ከፍተኛ ባለስልጣናት በተሰበሰቡበት ሆቴል ላይ ታጣቂዎች የቦምብ ጥቃት ፈጽመው ከፍተኛ ግርግር መፈጠሩ ተገልጿል። ፍንዳታውን ተከትሎ የመንግስት የጸጥታ ኃይሎች ጥቃት ፈጻሚዎች ላይ እርምጃ መውሰድ መጀመሩ ተገልጿል። በዝርዝር ተሰሙታላችሁ። በሌላ ሰበር መረጃ በኢትዮጵያ ድንበር ላይ ከባድ ውጊያ መቀስቀሱ ተገልጿል። ድንበሩ ላይ ጦሩ መጠነ ሰፊ ዘመቻ ጀምሯል። ከባድ ውጊያም ተቀስቅሷል። ጦሩ ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና በምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ታውቋል። በዝርዝር እናስደምጣችኋለን። በተያያዘ ሰበር መረጃ ድንበር ላይ የሰፈረው ጦር አልዋጋም ብሎ አመጽ መጀመሩ ተሰምቷል። በሰሜን ኢትዮጵያ ከፍተኛ ውጥረት በነገሰበት ወቅት ለጦርነት ዝግጅቱን አጠናቆ ክተት ተብሎ የታዘዘው ግዙፉ ሰራዊት አልዋጋም ብሎ በይፋ አመጽ መጀመሩ ተሰምቷል። አዲሱ ጦርነት የተዘጋጀው ጦር አልዋጋም ብሎ አመጽ መጀመሩን ከፍተኛ ጀነራሉ ሲናገሩ፣ አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ በጥቂት የወንጀለኞች ስብስብ ታጋች ሆነዋል ሲሉ ተደምጠዋል። በዝርዝር እንመለከተዋለን። በሌላ ሰበር መረጃ ጦርነቱ ድጋሜ ተቀስቅሷል። አሜሪካ በኢራን ላይ ዳግም ጥቃት ሰንዝራለች። አሜሪካ ስምምነቱን ወደ ጎን በመወርወር በኢራን ላይ ማንም ያልጠበቀውን እጅግ አስገራሚና ድንገተኛ የአየር ድብደባ መጀመሯ ተሰምቷል። የኢራን ቁልፍ ከተሞች በሚሳኤል ዝናብ ሲደበደቡ አንግቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ በዝርዝር እናደርሳችኋለን። እንደተለመደው ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። አሁን ወደ ዝርዝር መረጃዎቹ እንሻገር። በመጀመሪያም ገዢው ብልጽግና ፓርቲ በስልጣን ላይ ያለ መንግስት ለሁለት የስልጣን ዘመን ብቻ እንዲቆይ ለሀገራዊ ምክክሩ ጉባኤ በአጀንዳነት ማቅረቡን ጠቅላይ ሚኒስትር አብይ አህመድ አረጋገጡ። ጠቅላይ ሚኒስትሩ በቀጣይ የመንግስት ምስረታ ወቅት የበዓለ ሲመት ክብረ በዓል እንደማይኖርም ተናግረዋል። አብይ ይህንን ያሉት ትላንት ማክሰኞ ሰኔ 30 ቀን 2018 በህዝብ ተወካዮች ምክር ቤት ተገኝተው ከፓርላማ አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። በዚሁ የፓርላማ ስብሰባ ላይ ከተነሱ ጉዳዮች መካከል ጠቅላይ ሚኒስትሩ በፕሬዝዳንትነት የሚመሩት ብልጽግና ፓርቲ ምርጫን በተመለከተ ያሳለፈው ውሳኔና በሀገራዊ ምክክሩ ላይ ያቀረበው አጀንዳ ይገኝበታል። ከአንድ ሳምንት በኋላ መካሄድ በሚጀምረው ሀገር አቀፍ የምክክር ጉባኤ ላይ ብልጽግና ፓርቲ ለውይይት ካቀረባቸው አጀንዳዎች መካከል የስልጣን ገደብ አንዱ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ፓርቲው በስልጣን ላይ ያለ መንግስት ቢበዛ ለሁለት የስልጣን ዘመን ብቻ መቆየት አለበት የሚል አጀንዳ ማቅረቡን የገለጹት ጠቅላይ ሚኒስትር አብይ አህመድ ይህ በአፍሪካ አህጉር ያልተለመደ እንደሆነም አመላክተዋል። በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናውቅም ሲሉ ጠቅላይ ሚኒስትሩ ተደምጠዋል። አሁን በስራ ላይ ባለው የፌዴራል ህገ መንግስት የጠቅላይ ሚኒስትሩ የስልጣን ገደብ በግልጽ አልተቀመጠም። አብይ የመንግስትን የስልጣን ገደብ በተመለከተ ሲናገሩ ያሁኑ የመጀመሪያቸው አይደለም። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ግንቦት ወር ላይ መጀመሪያ ላይ ከርሳቸውና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ባደረገው ስብሰባ ላይ ተመሳሳይ ሐሳብ አንስተው ነበር። ወደ ቀጣዩ መረጃችን ስናመራ ድንበር ላይ የሰፈረው ጦር አልዋጋም ብሎ አመጽ መጀመሩ ተሰማ። በሰሜን ኢትዮጵያ ከፍተኛ ውጥረት በነገሰበት ወቅት ለጦርነት ዝግጅቱን አጠናቆ ክተት ተብሎ የታዘዘው ግዙፉ ሰራዊት አልዋጋም ብሎ በይፋ አመጽ መጀመሩ ተሰምቷል። ለአዲሱ ጦርነት የተዘጋጀው ጦር አልዋጋም ብሎ አመጽ መጀመሩን ከፍተኛ ጀነራሉ ሲናገሩ፣ አቶ ጌታቸው ረዳ በበኩላቸው የትግራይ ህዝብ በጥቂት የወንጀለኞች ስብስብ ታጋች
ታጋች ሆነዋል ሲሉ ተደምጠዋል። ጀነራሎቹ በታላቅ ድንጋጤ ተውጠዋል። በሌላ በኩል ደግሞ መላው የትግራይ ህዝብ በጥቂት ጨካኝና ስልጣን በጠማቸው ወንጀለኞች እጅ ታጋች ሆነው ቆይቷል ሲሉ ነው አቶ ጌታቸው ረዳ የተናገሩት። ጀነራል ጻድቃን ገብረትንሳኤ በሰጡት መግለጫ ቲዲኤፍ የተባለው ጦር መሪዎቹን ጥሎ እየሸሸ ነው፣ ቤቱ ተቀምጦ አልዋጋም እያለ ማመጹን በይፋ አረጋግጠዋል። ጀነራሉ ሲናገሩ የህወሓት መሪዎች ከሻቢያ የተሰጣቸውን የጥፋት ተልዕኮ ተቀብለው የጦርነት ፍላጎታቸውን ባይተውም አቅማቸው ግን ሙሉ በሙሉ እየተሸረሸረ ነው ብለዋል። ቀደም ሲል የሰሩትን እጅግ ዘግናኝ ወንጀል ለመሸፈን ሌላ ታላቅ ወንጀል እየሰሩ መሆኑን ጀነራሉ በአደባባይ አጋልጠዋል። የሰራዊቱ ሞራል ወድቋል ያሉት ጀነራሉ ህወሓት አዲስ ወታደር ለመመልመል የዘረጋው መረብ ሙሉ በሙሉ በመክሸፉ ወጣቶችን በኃይል እያፈሰ ነው ብለዋል። ፕሮፌሰር ክንዳይ ገብረ ህይወት በበኩላቸው የህወሓት ኃይሎች በአንድ ቀበሌ ብቻ 1500 ወጣቶችን ለመመልመል ታቅዶ የተገኘው ግን 120 ወጣት ብቻ ነው። የትግራይ ወጣት ለጥፋት ጦርነት ጀርባውን ሰጥተዋል ሲሉ መልእክት አስተላልፈዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የትግራይ ህዝብ በስልጣን ጥመኞች ታግቷል በማለት ጠንካራ መግለጫ ሰጥተዋል። ጠንካራ የስራ ባህል ያለው የትግራይ ህዝብ በጥቂት የወንጀለኞች ስብስብና በስልጣን ጥመኞች ታጋች ሆኗል ያሉት አቶ ጌታቸው ረዳ እነዚህ የጥፋት አባዜ የተናወጣቸው ጥቂት ወንጀል አቀነባባሪዎች ህዝቡን ለዓመታት በአፈናና በሽብር ውስጥ አቁመውታል ብለዋል። አቶ ጌታቸው ረዳ በዚህ ምክንያት ህዝቡ ከሀገሪቱ ታላቅ የልማት ተጠቃሚነት ተገሎ መቆየቱን በቁጭት ተናግረዋል። አሁንም ካለፈው ጥፋት መማር የማይፈልጉት የህወሓት አካላት የክልሉን ህልውና አደጋ ላይ ጥለውታል ሲሉም አቶ ጌታቸው ረዳ ተደምጠዋል። ነገሮች ይበልጥ እየተካረሩ መጥቷል። አሜሪካ በጉዳዩ ውስጥ በይፋ ጣልቃ ገብቷል። የአሜሪካ ኤምባሲ ዛሬ በሰጠው እጅግ አስቸኳይ መግለጫ በኢትዮጵያ የሰላም ሂደቱን ሆነ ብለው የሚያደናቅፉ የህወሓት መሪዎች ላይ በአስቸኳይ እጃቸውን እንዲሰበስቡና ለሰላም ጥረት እንዲተባበሩ የመጨረሻ ማስጠንቀቂያ ሰጥቷል። አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏን ካወገዘች ከአንድ ሳምንት በኋላ ነው ይህ አዲስ ማስጠንቀቂያ የተሰጠው። ቃል አቀባዩ ቶሚ ፒጌት እንደተናገሩት የቀጠናውን ሰላም የሚያናጉትን ለማጋለጥ ያሉትን መሳሪያዎችን ሁሉ እንጠቀማለን ብለዋል። ምንም እንኳን ህወሓት የፕሪቶሪያው ስምምነት ፈርሷል ብለም የአፍሪካ ህብረት ልዩ ልዑክ ኦሉሴጉን ኦባሳንጆ ወደ መቀለ ተጉዘው ከዶክተር ደብረጽዮን ገብረ ሚካኤል ጋር ካደረጉት ንግግር በኋላ ውጥረቱ ይበልጥ እየተባባሰ መጥቷል። ወደ ሌላኛው መረጃችን ስንሻገር በኢትዮጵያ ድንበር ላይ ከባድ ውጊያ መቀስቀሱ ተገልጿል። ድንበር ላይ ጦሩ መጠነ ሰፊ ዘመቻ ጀምሯል። ከባድ ውጊያም ተቀስቅሷል። ጦሩ ድሮን መጥቶ መጣሉን ይፋ ያደረገ ሲሆን በአየርና በምድር የታገዘ ከባድ ውጊያም እየተደረገ ስለመሆኑ ታውቋል። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት የምትገኘውንና ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰንበትን ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ከትናንት አንስቶ ሰፊ የማጥቃት ዘመቻ መጀመሩን አናዶሉ የጦር ምንጮችን ጠቅሶ ዘግቧል። ይህ ጥቃት የተሰነዘረው የፈጥኖ ድጋፍ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ጋር ከባድ ውጊያ ከተደረገ በኋላ ነው። የዜና ጣቢያው ስማቸው እንዳይገለጽ የፈለጉትን የጦር ምንጮች ጠቅሶ እንደዘገበው የሱዳን ጦር ኃይልና አጋሮቹ በኩርሙክ ከተማ ዳርቻዎች በሚገኙ የፈጣን ድጋፍ ኃይሎች ላይ የፊት መስመር ይዞታዎች ላይ ለሰዓታት የቆየ ከባድ ውጊያ በኋላ ከባድ ጥቃት ሰንዝረዋል። ይህ ጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ጥምረት ቁጥጥር ስር ቆይቷል። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ የሚደገፈው የፈጣን ድጋፍ ኃይልና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ በብሉ ናይል ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋት በከፍተኛ ሁኔታም ተፈጥሯል።
ወደ ሌላኛው መረጃችን ስናመራ ጦርነቱ ድጋሜ ተቀስቅሷል። አሜሪካ በኢራን ላይ ድጋሜ ጥቃት መሰንዘሯ ተሰምቷል። የቀድሞ የኢራን መንፈሳዊ መሪ አሊ ካሚኒ ቀብር ምክንያት በማድረግ የተገባውን የተኩስ ማቆም ስምምነት ወደ ጎን በመተው የአሜሪካ ጦር በኢራን ላይ ድንገተኛ የአየር ድብደባዎችን መፈጸሟ ተሰምቷል። አሜሪካ ስምምነቱን ወደ ጎን በመወርወር በኢራን ላይ ማንም ያልጠበቀውን እጅግ አስገራሚና ድንገተኛ ጥቃት አውርዳለች። የኢራን ቁልፍ ይዞታዎች በአሜሪካ ሚሳኤል ሲደበደቡ አንግቷል። የኢራን መንግስታዊ ቴሌቪዥን ይፋ እንዳደረገው የአሜሪካ የጦር አውሮፕላኖችና ሚሳኤሎች በስትራቴጂካዊውና መላውን የዓለም የነዳጅ ፍሰት በሚቆጣጠረው የሆርሙዝ ባህረ ሰላጤ ላይ የሚገኙ ቁልፍ ወታደራዊ ይዞታዎችን ሙሉ በሙሉ ደምስሷቸዋል። በቀሽም ደሴት ቢያንስ 6 የሚደርሱ ግዙፍ የቦምብ ድብደባዎች የተደረጉ ሲሆን በሲሪክ የወደብ ከተማ ደግሞ 7 ታላላቅ ፍንዳታዎች ተከስተዋል። በታላቋ ባዳር አባስ ከተማ በኢራን እጅግ ግዙፍና የኢኮኖሚ የጀርባ አጥንት በሆነው በዚህ የባህር ወደብ ላይ ቢያንስ 10 አስፈሪ ፍንዳታዎች ተከስተው ወደቡን ወደ እሳት ባህርነትም ቀይሮታል። ዓለም አቀፍ የዜና ምንጮች ሁኔታውን ሊታረም የማይችል ታላቅ የጦርነት መባቻ ስሉ እየዘገቡት ይገኛሉ። አልጀዚራ ከቴህራን በቀጥታ እንደዘገበው ጥቃቱ የተፈጸመው የሆርሙዝ ባህረ ሰላጤ መላው የዓለም ኢኮኖሚ ሊያሽመደምድ የሚችል ቀውስ ውስጥ ከቶታል ብሏል። በሲኤንኤን እና በሮይተርስ በኩል የወጡ መረጃዎች እንደሚያመላክቱት የፔንታጎን ባለስልጣናት ይህንን ጥቃት የሰነዘሩት የኢራንን የባህር ኃይልና የሚሳኤል ማከማቻዎችን ሙሉ በሙሉ ለማውደም አስበው ነው። ይህንን ተከትሎ የኢራን መንግስት እሳታማ ቁጣውን ገልጿል። የኢራን ምክትል የውጭ ጉዳይ ሚኒስትር በይፋዊ የኤክስ ገጻቸው ባስተላለፉት እጅግ አደገኛ መልእክት ይህ የአሜሪካ ወታደራዊ እርምጃ በቴህራንና በዋሽንግተን መካከል በብዙ ልፋት የተደረሰውን የመግባቢያ ስምምነት በግልጽ የጣሰና የጦርነት አዋጅ መሆኑን አውጀዋል። ሚኒስትሩ አክለውም ድርጊቱ ለዓለም የሚያስከትለው አስከፊ መዘዝን አስጠንቅቀዋል። ኢራን ለዚህ ጥቃት ታይቶ የማይታወቅ ምድርን የሚያንቀጠቅጥና እጅግ በጣም ጠንካራ የሆነ ወታደራዊ ምላሽ እንደምትሰጥም በይፋ ዝታለች። ወደ መጨረሻው ሰበር መረጃችን ስናመራ ከፍተኛ ባለስልጣናት ላይ ድንገተኛ ጥቃት ተፈጽሟል። በዋና ከተማዋ ከፍተኛ ባለስልጣናት በተሰበሰቡበት ሆቴል ላይ ታጣቂዎች የቦምብ ጥቃት ፈጽመው ከፍተኛ ግርግር መፈጠሩ ተገልጿል። ፍንዳታውን ተከትሎ የመንግስት የጸጥታ ኃይሎች ጥቃት ፈጻሚዎች ላይ እርምጃ መውሰድ መጀመራቸው ተሰምቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጨምሮ በርካታ ከፍተኛ ባለስልጣናት በተሰበሰቡበት ወቅት ነው ጥቃቱ የተፈጸመው። በሶሪያ መዲና ደማስቆ ከፍተኛ የሀገር መሪዎችና ባለስልጣናት በተሰበሰቡበት በዚህ ቅንጡ ሆቴል ላይ ድንገተኛ የቦምብ ጥቃት መፈጸሙ ተዘግቧል። የፈረንሳይ ከፍተኛ ባለስልጣናት ከሶሪያ መሪዎች ጋር ውይይት ለማድረግ ወደ ደማስቆ በተጓዙበት ወቅት የታጠቁ ኃይሎች የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ያርፉበታል ተብሎ በሚጠበቀው ሆቴል አቅራቢያ ድንገተኛ የቦምብ ጥቃት ተከፍቷል። ዘ ኢንዲፔንደንት የዜና ምንጭ የደህንነት ምንጮችን ጠቅሶ እንደዘገበው ፍንዳታው ከተሰማ በኋላ አካባቢው ሙሉ በሙሉ በወታደራዊ ኮማንዶዎች ተከቧል። መንገዶችም ተዘግቷል። የደህንነት ጥበቃው ጥብቅ ሆኗል። ማንም መውጣትም ሆነ መግባት አይችልም። ታላቅ ግርግርም ተፈጥሮ ነበር ብሏል። ሮይተርስ የዜና ወኪል በበኩሉ ሁኔታውን ሲዘግብ አስፈሪ የሚለውን ቃል ተጠቅሟል። በአካባቢው የነበሩ የዓይን እማኞች እንደገለጹት ፍንዳታው ጆሮን የሚያደነቁርና ከአካባቢውን ሙሉ በሙሉ ከባድ ጥቁር ጭስ የሸፈነ ነበር። ታጣቂዎቹ ይህንን ጥቃት የፈጸሙት እቅድ አውጥተውበት የፈረንሳይና የሶሪያን መንግስት የደህንነት መዋቅር ሙሉ በሙሉ ለመበጠስ አስበው እንደነበር ይነገራል። ይህ ተራ ፍንዳታ ሳይሆን ዓለም አቀፍ የፖለቲካ ላይ ትልቅ ትርጉም የሚሰጥ ነው። የሶሪያ መንግስት ቴሌቪዥን አሁን ላይ ይፋ እንዳደረገው ፍንዳታው ከተከሰተ ከጥቂት ደቂቃዎች በኋላ የሶሪያው ፕሬዝዳንት እጅግ በጣም አስገራሚ በሆነ የደህንነት አጥር ውስጥ ሆነው የፈረንሳዩን መሪ ኢማኑኤል ማክሮን በክብር ተቀብለው አነጋግሯቸዋል ተብሏል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።